የሕማማት ሶስተኛው ዕለት ዕለተ ረቡዕ። በዚህ ዕለት ሶስት የምናስባቸው ጉዳዮች አሉ። አንደኛ፣ በጌታችን ላይ የተላለፈ የአይሁድ ውሳኔ። ዕለተ ረቡዕ አይሁድ በጌታችን ላይ በመስቀል ተሰቅሎ እንዲሞት ውሳኔ ያስተላለፉበት፣ የተማማሉበት እንዲሁም መሐላቸውንና ስምምነታቸውን በጉባኤ ያጸደቁበት ቀን ነው። በዚህ ዕለት 8ቱ ማኅበረነ አይሁድ በጌታ ላይ ሲመሰክሩ ቆይተው ከብዙ ውይይት በኋላ ሊቀ ካህናቱ ቀያፋ ይህ ሁሉ ሕዝብ ከሚጠፋ ከሕዝቡ አንድ ሰው ቢሞት አይሻልምን ብሎ ባቀረበው ሐሳብ መሰረት ጉባኤው ስለተስማማ ይሙት በቃ የሚል ፍርድ የጸናበት የሞት ውሳኔ የተላለፈበት ዕለት ነው። ይኸውም ሐሙስ ማታ ተጀምሮ አርብ ስለተፈጸመ የረቡዕና የአርብ ጾመ ድህነት መሰረቱ ይህ ነው። በዚህ ምክንያት ዕለቱ የምክር ቀን በመባል ይጠራል። ሁለተኛው በዚህ ቀን የምናስበው የማርያምን ተፍረትን እምነት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ተፍረትን ኃጢአቷን ይቅር ብሎ ከ36ቱ ቅዱሳን አንስት የደመረበት ቀን ነው። ይኸውም በስምዖን ዘለምጽ ቤት ለምሳ ግብዣ ተጠርቶ ሳለ ማርያምን ተፍረትም ደጆቹ ተከፍተው አገኘች። ገብታ በፍጹም እምነት ወደ ጌታ ቀረበች። በኋላውም ቆማ እያለቀሰች ልመናን አቀረበች። ከእግሩ ተደፍታ በእንባዋ ታርሰው ጀመር። በራስ ፀጉሯ ታብሰው እግሩንም ደጋግማ ትስመው ሽቱም ተቀባው ነበር። እንዲህም እያለች ልመናዋን አቀረበች። ነፍስና ስጋን የምታድን የእግዚአብሔር ልጅ ሆይ አንተ የሕይወት ምንጭ ነህና ሕይወቷን ወዳሳመርክላት ወደ ባሪያህ ተመልከት። እኔ አንተን በድያለሁ፣ እንደ እንስሳም ሆንኩኝ። ኃጢአተኛና በደለኛ የምሆን እኔን አቤቱ ይቅር በለኝ። ከኃጢአት ቀንበር ፍታኝ። ለሰይጣን ተገዝቼ ኖሬያለሁና ከሰይጣን እጅ አድነኝ። የንስሐን ቀንበር እንድሸከም የበቃሁ አድርገኝ። የምህረትህን በር ክፈትልኝ። ጌታ ሆይ ይቅርታህንና ምህረትህን ተስፋ አድርጌ ወደ አንተ መጥቻለሁና በቸርነትህ ተቀበለኝ እያለች በተሰበረ ልቦና ሆና ልመናዋን ታቀርብ ነበር። ጌታችንም ኃጢአቷን ይቅር ብሎ ከቅዱሳን አንስት ውስጥ ደምሯታል። ሶስተኛው በዚህ ቀን የምናስበው የይሁዳና የአይሁድ ስምምነትን ነው። ይሁዳ ጌታን አሳልፎ ሊሰጣቸው፣ አይሁድም 30 ብር ሊሰጡት ስምምነት ያደረጉበት ቀን ነው። ይኸውም ጌታችን ያስተምር በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ አቃቤ ነዋይ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀረጠ የማስቀረት የእጅ አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ይበልጥ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ ማርያምን ተፍረት ዋጋው ውድ የሆነ ሽቶ በቀባችው ጊዜ ነው። በዚያን ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቱ ተሽጦ ለድሆች ቢሰጥ መልካም ነበር ሲል ያቀረበው ሐሳብ አዛኝ ቅቤ አንጓች ለመሆን እንጂ ለድሆች አስቦ አልነበረም። ሽቱ ሲሸጥ የሚያገኘው ጥቅም ስላለ ነው። ሽቶ በጌታችን እግር ስር ከፈሰሰ ለእርሱ የሚተርፈው ምንም ነገር የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱም ማኩረፊያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በ30 ብር ለመሸጥ ተዋዋለ።